ይታይሻል ድረሽ እናቴ ተራጅኝ ያላንቺ ለኔ። ሰላም 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 ቤተሰቦቼ እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ መድኃኒዓለምዬ ነው። መድኃኒዓለም በያላችሁበት ሲጠብቃችሁ ይጠብቀን። እንግዲህ ሁላችንም የተጨነቅንበት፣ ያዘንበት፣ የተከፋንበት ሁላችንም በአሁን ሰዓት ላይ የታመምንበትን መድኃኒዓለም ያውቃልና እሱ በቃችሁ ይበለን፣ ሰላምን ያወርድልን፣ ሰላምን ያሰማን። የኛ ፋሚሊዎች በዚህ ሰዓት ላይ ምንም ደስተኝነት እየታየብን አይደለም። ብቻ ግን ከባድ ነው፣ የሚያስጠላ ጊዜ ላይ ነው። ይሄ ግንቦት የሚባል ወር ግን የሆነ የቀፈፈ ወር ነው፣ ግን እያለቀ ነው። ትንሽ ነው የቀረው፣ በጣም ትንሽዬ ነው የቀረው፣ 3 ቀን ምናምን ነው የቀረውና ግን ይሄ ወር በጣም የሚያስጠላ በጣም የሚደብር ምንም ደስ የሚል ነገር የሌለው ወር ነው እና መድኃኒዓለምዬ እንግዲህ እሱ ቸሮሪን ያሰማን በዕለተ ቀንህ። ሌላ ምንም ምለው ነገር የለም። እንግዲህ መግቢያ ላይ ያደረኩትን አይታችኋል። ብሩኬን ያደረገው ከኢንስታግራሙ ላይ ነው ያመጣሁትና ተጨንቅ ያለው ድረሽልኝ የውስጤን አንቺ ታውቂያለሽ ነው የሚለውና እመቤታችን የቅድስት ድንግል ማርያም ጭንቅ አማላጇ የውስጥህን የልብህን አይታ ለሁለታችሁም ተድረስላችሁ፣ ለሁለታችሁም ልቦናችሁን ታራራው። ሁለታችሁም የፍቅር ሰው ናችሁ፣ ሁለታችሁም ፍቅር አለባችሁ፣ ፎንቃ አለ በልባችሁ። ግን ያው ሰይጣን ገብቶ እንደዚህ ትርምስምሳችሁን ያወጣው ሴጣን ነው፣ የሴጣን ስራ ነው፣ የምቀኛ ስራ ነው እና እሷም መብርሃንዬ ትጎብኛችሁ። የእውነት ሌላ ምንም ምለው ነገር የለም። በጣም አሁን ላይ ብሩኬ የሆነ ወደ ተስፋ መቁረጥ እየሄደ ነው። ያ ማለት ግን ሙሉ ለሙሉ ሀይሚ ጋር ያለን ነው ጥፋቱ፣ ወይም ደግሞ ሀይሚ ከብሩኬ ለመለየት ፈልጋ ነው፣ ወይም ደግሞ ብሩኬ ከሀይሚ ለመለየት ፈልጎ ነው አይደለም። ነገሩ ግን እውነተኛ ፍቅር ሲሆን ፈተና፣ እልህ፣ በቃ እሱ ይሸነፍልኝ እሷ ትሸነፍልኝ የሚባል ነገር አለና ይሄ ነው ሁለቱ ልቡና ውስጥ ያለው አሁን ላይ። እሷ ለምን አትሸነፍልኝም እሱ ለምን አይሸነፍልኝም ነው እየተባባሉ ያሉትና ያለ መሸናነፍ ችግር ነው እንጂ በልባቸው ምንም አይነት ጥላቻ እንደሌለ ያስታውቃልና ይሄ ደግሞ ያው በየጊዜው እየተገናኙ እንዲለያዩ በየጊዜው ያልሆነ ቃል እየተጣጣሉ እንዲለያዩ አድርጓቸዋልና ትላንትና ግን ያው ተስፋ አይቻለሁ። ምንም ቢሆን ያው ሀይሚን ብትሆን ዝቅ ብላ ማለት ካፋ ይቅርታ የሚለው ነገር ለማውጣት ከብዷታል። እሱም ደግሞ እንደዛው በቃ ለሷ ዝቅ ብሎ ይቅርታ ለማለት ከብዶታል። በቃ ሰው እነዚህ ልጆች መሀል እልህ ነው ያለው። እሷ ትሸነፍ እሱ ይሸነፍ አይነት ነገር ነው ያለውና በፍቅር መካከል ደግሞ እንደዚህ አይነት ነገር ሲኖር በእውነተኛ ፍቅር ላይ በተለይ ፍቅር ይታመማል፣ ሰላም ይጠፋል፣ ህመም ይመጣልና ህመም ስላችሁ ሆድ ቁርጠት ወይም ደግሞ ራስ ምታት አይደለም። ፍቅር የልብ ህመም ታውቃላችሁ፣ ሰው የማያየው ለሰው ብላችሁ ልትናገሩት የማትችሉት ወይም ደግሞ በዶክተሮች ተመርምሮ የማይታይ ከባድ ህመም በልብ ውስጥ ያለ ህመም አለ። በሁለቱም ላይ በብሩኬም ላይ ብቻ አይደለም፣ በሀይሚም ብቻ አይደለም፣ በሁለቱም ላይ ከባድ የልብ ህመም አለና እመብርሃን ትፈውሳችሁ። ሌላ ምንም ላችሁ ነገር የለም። የእውነት ብሩኬም ፖስት ከሚያደርገው ነገር የተረዳሁት በቃ በጣም ውስጡ እየተጎዳ እንዳለ ብዙ ነገር እንደታመመ ነው። ብቻ ከዚህ ሁሉ ለፍቅር ዝቅ ማለት ምንም ማለት አይደለም። አንደኛችሁ ዝቅ ብትሉ ምንም ማለት አልነበረም።
ግን ምን አለ መሰላችሁ አንዳንድ ጊዜ በህይወታችን የሚፈጠር ነገር ነው፣ በእኛም ህይወት ያለ ነገር ነው። እነሱ አሁን የእነሱ ሶሻል ላይፍ ስለሆነ ነው። እኛም ብንሆን ከካሜራ ጀርባ እንደዚህ አይነት ህይወት ይፈጠራል። ለምን መሰላችሁ? ልባችን የሚያስበው ነገር ምን መሰላችሁ? አሁን ዛሬ እኔ ይቅርታ ብለው ያለ ጥፋቴ፣ ምክንያቱም አሁን ሀይሚን ብትሆን ጥፋት ያጠፋች እየመሰላት አይደለም። ብሩኬም ቢሆን በራሱ ትክክል ነኝ ብሎ ነው የሚያስበው። ሀይሚን ብትሆን ትክክል ነኝ ብላ ነው የምታስበው። እና እኛ ነን ከውጭ ሆነን እዚህ ጋር ብሩኬ ጥፋተኛ ነው፣ እዚህ ጋር ሀይሚ ጥፋተኛ ናት እያልን የምንናገረው እኛ በውጭ ሆነን ተመልካች ስለምንመለከታቸው ነው እንጂ ለእነሱ ጥፋታቸው አይታያቸውም። እና አሁን ሀይሚም ጋር ዛሬ ጥፋት ሳላጠፋ ይቅርታ ብጠይቀው ነገም እንደዛው ነው ብላ ታስባለች። ብሩኬም ቢሆን እንዴ ዛሬ እኮ እኔ ጥፋት አላጠፋውም፣ የእሷ ጥፋት እኮ ነው፣ ይሄ የእሷ ጥፋት ነው፣ ለምን እሷስ ይቅርታ አትጠይቀኝም እንደሚለው ነገር ውስጡ ይፈጠራል። ለምን ነገ ዛሬ ይቅርታ ብላት እኮ ነገም ሳላጠፋ ይቅርታ በልት ላይ ነው። እንደዚህ አይነት ነገሮች ይፈጠራሉ በእነሱ ልብ ውስጥ ማለት ነው። እና ያው ይሄ ደግሞ እንዳጠቃላይ ያለ መግባባት ነውና እንግዲህ ዛሬ ደግሞ ምን እንሰማ ይሆን? ምን አዲስ ነገር ይፈጠር ይሆን? ምን ይደረግ ይሆን? ፈጣሪ ነው የሚያውቀው። እንግዲህ አሁንማ በስማም ሲመሽ ሲነጋ መጨነቅ ሆኗል። ዛሬ ደግሞ በምን ይመጡ ይሆን? በማን ይመጡ ይሆን? ምን ይዘው ይመጡ ይሆን በሚለው በቃ ሲነጋ ስለነሱ መጨነቅ ነው። አሁንማ ህይወታችን ራሱ እያሳሰበን አይደለም። ከኛ ህይወት የበለጠ የነሱ ህይወት ነው እያሳሰበን ያለውና በዚህ ልክ ነው እኛ ለነሱ ፍቅር ያለን። ቢያንስ እንደው ለኛ ስትሉ ነገሩ ቢበቃ ብታቆሙ ደስ ይለናል። ለኛ ለኦዲየንሶች ብትሉ በእናንተ ምክንያት ስትሉ በእናንተ ምክንያት ስንት የታመማለ፣ የእውነት ስንት ምግብ አልበላለኝ ውሃ ልጠጣለኝ የሚል አለ። በጣም ብዙ የታመመ ሰው አለ በእናንተ ምክንያትና ነገሮችን ረገብ ብታደርጓቸው ደስ ይለናል። ከዛ ውጭ እንግዲህ ሁሉንም ነገር የፈጣሪ ፈቃድ ነው። እነዚህ ሁለት ልጆች ያው ምንም እንኳን ፍቅር እንዳለ አይናቸው ላይ ያስታውቃል እና ምንም እንኳን የፈለገ ጊዜ ቢወስድ የፈለገ ጊዜ ያህል ቢጨቃጨቁ ቢጣሉ ነገ ጧት አንድ መሆናቸው ስለማይቀር እስከዛው ድረስ ክፉ ካፋቸው አይውጣ። ክፉ ነገር አትናገሯቸው፣ አትስደቧቸው እና ሁሉም እንዳየ አመለካከቱ። በእኔ አመለካከት ሀይሚ ጥፋተኛ ልትሆን ትችላለች፣ በሌላው አመለካከት ብሩኬ ጥፋተኛ ሊሆን ይችላል። አመለካከታችን የተለያየ ነው። የምናይበት አንግል ነገሩን የምናይበት አንግል የተለያየ ነው እና እኛም የተለያየ ፍርድ እየሰጠ እነሱም ባንናገራቸው ባንሰድባቸው መጥፎ ቃል ባይወጣ ካፋችን ባይነኝ። ለምን በእኛ ነው ትክክል፣ በእነሱ ትክክል አይደለም። ስለዚህ ፈጣሪ ደግሞ ይግባበት። ደህና ሁኑልኝ ውዶች፣ የማሮች ይወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሰብስክራይብ እያደረጋችሁ